የመካከለኛው ምስራቅ ጦርነት ወደ ከፍተኛ ትንቅንቅ አድጎ የነዳጅን ጉዳይ በከፍተኛ ደረጃ እያጦዘው ይገኛል። ከዚሁ ጋር በተያያዘም ፕሬዚዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ ሆርሙዝን ካልከፈተች እኔ የሲኦል በሮች እንዲከፈቱባት አደርጋለሁ ብለዋል። ሰዓቱ በነገው ዕለት ያበቃል። ኢራን ምንም በሉ ምን የሚከፈት ነገር የለም ብላለች። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ፕሬዚዳንት ዶናልድ ትራምፕ ኢራን በአፋጣኝ የሆርሙዝ መተላለፊያዎች መጠን ካልከፈተች በኢራን ላይ የሲኦል በሮች እንዲከፈቱ አደርጋለሁ በማለት የሰጡት የ48 ሰዓታት የመጨረሻ የቁጣና የንዴት ማስጠንቀቂያ ጥቂት ሰዓታት ብቻ ቀርቶታል። ኢራንም እንደፎከራችሁት አድርጉትና የኔንም ምላሽ አሳያችኋለሁ ስትል የመልስ ፉከራ አሰምታለች። ውጥረቱ የመጨረሻው ትንቅንቅ ላይ ደርሶ ሰዓታት እየተቆጠሩ ነው። ጥንቅራችሁን ይዞታል። ለአንድ ዓመት ያህል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የሰሩትና ስልጣኑን ሲረከቡ 1 2 3 ተብለው ተቆጥረው ከተሰጧቸው ኃላፊነቶች አንጻር አንዱንም መፈጸም ያልቻሉት ሌተናል ጀነራል ታደሰ ወረደ አዲስ አበባ መግባታቸውን የሚያመለክቱ መረጃዎች ወጥተዋል። ጥንቅራችን በዚህ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። አሜሪካና ኢራን መካከል ለ45 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ ጥረቶች ቢጀመሩም የስምምነቱ ዕድል ግን በአሁኑ ወቅት በአንድ ቀጭን ክር ላይ ተንጠልጥሎ ይገኛል። በሚቀጥሉት ጥቂት ሰዓታት ውስጥ የሚወሰነው ውሳኔ ቀጠናውን ወደ ሰላም ይወስደው ይሆን ወይስ ወደማይመለስበት አስከፊ ጦርነት ትቶን ይከተዋል የሚለው ጉዳይ ዓለማችንን በከፍተኛ ስጋትና ጉጉት ውስጥ ከቷታል። ይዘነዋል። በመካከለኛው ምስራቅ እየተቀጣጠለ ባለው የጦርነት እሳት የኢራንን ወታደራዊ መዋቅር ክፉኛ ያናወጠ ሌላ አስደንጋጭ ጥቃት ተፈጽሟል። የአገሪቱን የአየር ክልል የመጠበቅና ወታደራዊ ጠበብትን የማፍራት ኃላፊነት የነበራቸው ከፍተኛ ወታደራዊ አዛዥ በደረሰባቸው ድንገተኛ ጥቃት ሕይወታቸው ማለፉ ተረጋግጧል። ዝርዝር መረጃው ተዘጋጅቷል። በትላንትናው ዕለት በርካታ ኤርትራውያን ወደ ትግራይ ክልል ግዛት በመግባት ሃይማኖታዊ በዓል ማክበራቸው የትግራይ ቴሌቪዥን ዘገባ አመለከተ። በኢራን ጦርነት ረገብ ብሎ የታየውን የኤርትራና የኢትዮጵያ ውጥረት መልሶ ያነሳ ክስተት ሆኖ ተመላክቷል። በህዝብ ግንኙነቱ ወደ 700 ኤርትራውያን ድንበር ማቋረጣቸው ነው የተነገረው። አጠር ያለ ዘገባ አክለናል። በመካከለኛው ምስራቅ ያለው ውጥረት በጦር ሜዳ ብቻ ሳይሆን በስነ ልቦና ጦርነትና በተምሳሌታዊ መልእክቶችም እየታጀበ ይገኛል። የኢራን እስላማዊ አብዮታዊ ጦር የጦር መሳሪያ በሆነው ሻሂድ 136 ድሮን ላይ የታዋቂው አሜሪካዊ ራፐር ቱፓክ ሻኩርን ምስል ለጥፎ ታይቷል። ምስሉ ለቱፓክ መታሰቢያ የሚል ጽሑፍ በፋርስኛና በእንግሊዝኛ ይዟል። ይህ ምስል ሰው ሰራሽ አስተውሎት AI ሳይሆን እውነተኛ መሆኑም ተረጋግጧል። ይህ ድርጊት በበርካታ ዓለም አቀፍ መገናኛ ብዙሃንና በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍሎ 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተርና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 ለኢራን የተሰጣ ሰዓት እያለቀ ነው። ሰዓቱ ካለቀ ሁሉም ያበቃል። ትራምፕ ፕሬዚዳንት ዶናልድ ትራምፕ ኢራን በአፋጣኝ የሆርሙዝ መተላለፊያዎች መጠን ካልከፈተች በኢራን ላይ የሲኦል በሮች እንዲከፈቱ አደርጋለሁ በማለት የሰጡት የ48 ሰዓታት የመጨረሻ የቁጣና የንዴት ማስጠንቀቂያ ጥቂት ሰዓታት ብቻ ቀርቶታል። ትራምፕ ይህ ካልሆነ የኢራን ኤሌክትሪክ ኃይል ማመንጫዎች ታሪክ ይሆናሉ፣ አስቡበት ሲሉም ደጋግመው አስጠንቅቀዋል። ከሰዓታት በፊት በነበረው መልእክታቸው ደግሞ ይህ የመጨረሻው ማስጠንቀቂያ ነው፣ የሚራዘም ነገር የለም፣ እናም ያለው እውነታ ይሄ ነው፣ የተሰጣችሁን ጊዜ ተጠቀሙበት ሲሉም ትራምፕ አስታውቀዋል። ኢራንም እናንተም የፎከራችሁትን ስታደርጉ እኔ ቆሜ ላይም አሳያችኋለሁ ብላለች። የሆርሙዝ መከፈትና የመዘጋት ጉዳይ ለአሜሪካ ምንም አይደለም። እኛ በዚህ መስመር ከሚያልፍ ነዳጅ ውስጥ ጠብታ አናገኝም፣ ይልቅ ተዘጋብን የምትሉ ሰዎች አስከፍቱ ሲሉ የነበሩት ፕሬዚዳንት ዶናልድ ትራምፕ አሁን ደግሞ ሀሳብ ቀይረው የጦርነቱ ሞት ሽረት ሆርሙዝ ላይ ነው፣ ለኢራን የ48 ሰዓታት ጊዜን ሰጥቻለሁ፣ የተሰጣትን የሰዓታት ገረብ የማትጠቀም ከሆነ ጨዋታው እዚያ ላይ ያበቃል የማለታቸው ጉዳይ በሰፊው እያነጋገረ ነው።
ትራምፕ የንዴታቸውን የስሜት ደረጃ በጽሑፋቸው ውስጥ ሳይቀር በግልጽ በሚያሳይ ደረጃ ለሚዲያ የማይመጥኑ ጸያፍ ቃላትን ሳይቀር በመጠቀም ትሩዝ በተባለ የማህበራዊ ሚዲያቸው ላይ በብርቱ ፎክረዋል። ከሆርሙዝ መከፈት ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ለ48 ሰዓታት ከዚያም ለ5 ቀናት ለኢራን የመጨረሻ ቀናት የሚል ሰጥተው ነበር። ሆኖም በኢራን በኩል ለእንደዚህ አይነቱ ፉከራ ጆሮ የለኝም፣ የሚከፈትም ሆርሙዝ የለም፣ እኔ የምፈልጋቸው መርከቦች መክፈል የሚገባቸውን ክፍያ እያስከፈልኩ አሳልፋለሁ፣ ይሄ ግን እስራኤልና አሜሪካን አይመለከትም ስትል ነበር ያስታወቀችው። በዚህ ረገድም ትራምፕ በአንድ መልኩ ኢራንም ማዕቀቡ ላላ ተደርጎላት ነዳጅ መሸጥ ትችላለች በሚል ለማባበልም ጭምር ሲሞክሩ አንሰማውትም ተብለዋል። እባካችሁ ሆርሙዝን በጋራ እናስከፍት የተባሉ ወዳጅ ሀገራትም ይሄ ጦርነት የኛ ጦርነት አይደለም በማለት ትራምፕን ወደ ጎን ብለዋቸዋል። በቀኝም በግራም ቢሉ በማስፈራራትም እንደዚሁም በማባበልም ጭምር ሆርሙዝ እንዲከፈት ማድረግ ያልቻሉ ትራምፕ በነገው ዕለት በዕለተ ማክሰኞ ይጠናቀቃል። ያ ካልሆነ ግን የኢራን ኤሌክትሪክ ኃይል ማመንጫዎች፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች ጭምር አንድ ባንድ ይጋያሉ ሲሉ በብርቱ አስጠንቅቀዋል። አሜሪካ ነዳጅ አምራች ናት፣ ከፈለጋችሁ እንሸጥላችኋለን ሲሉ የከረሙ ትራምፕ በአሁኑ ሰዓት በአሜሪካ ሳይቀር የነዳጅ ዋጋ ልቀመስ እያለ መሄዱ አስተዳደራቸውን ከባድ ፈተና ውስጥ እየከተተ ይገኛል። አሜሪካውያኑ ትራምፕ በምን ቀን መጣብን፣ እኛ የሚያገለግለን ፕሬዝዳንት እንጂ የሚገዛን ንጉሥ አንፈልግም፣ ከሳምንት በፊት በዕለተ እሁድ በመላ ሀገሪቱ በሚገኙ ስቴቶች የተቃውሞ ሰልፎችን ያካሄዱ መሆኑ የሚታወስ ነው። እንደ ሲኤንኤን ዘገባ ከሆነ በትላንትናው ዕለት በአሜሪካ ከፍተኛ የነዳጅ ዋጋ ንረት በመታየት የ11 በመቶ ጭማሪ ተመዝግቧል። ዘገባው በዌስት ቴክሳስ በበርሜል $70 የነበረው ነዳጅ ድፍድፍ በሰዓታት ልዩነት $100 ገብቷል ተብሏል። ሆርሙዝን ካልከፈትሽ መላ ኤነርጂ ተቋማቶችሽን በሰዓታት ውስጥ እናወድማቸዋለን የሚለው ከባድ ዛቻ የደረሳት ኢራን ከዚሁ ዛቻ ጋር በተያያዘ የሰጠችው ምላሽ አድርጉትና እንተያያለን የሚል ሆኗል። ቴህራን በዚሁ የማስጠንቀቂያ መልሶ አሜሪካና እስራኤል በሲቪል ኢላማዎች ላይ ጥቃት የሚፈጽሙ ከሆነ እጅግ የከፋ አጸፋዊ ምላሽ እንደምሰጥ ከወዲሁ ይታወቅልኝ ስትል አስታውቃለች። በዚህ መሃል እስራኤልና አሜሪካ በኢራን ላይ እየወሰዱት ያለውን ወታደራዊ እርምጃ ቀጥለዋል። ኢራንም ዋና የምላሽ ኢላማዋን እስራኤል ላይ በማድረግ የወደብ ከተማዋን ሃይፋን እና መዲናዋን ቴል አቪቭን በሚሳኤል ደጋግማ አጥቅታለች። በቀጣይ ርዕስ ጀነራሉ በአፋጣኝ አዲስ አበባ ገቡ። የፕሪቶሪያውን ስምምነት ተከትሎ በፌዴራሉ መንግስት በተሰየመ ጊዜያዊ አስተዳደር ፕሬዝዳንት የምትመራው ትግራይ ለአንድ ዓመት ያህል በጊዜያዊ አስተዳደሩ ፕሬዝዳንትነት መርተው የቆይታ ጊዜያቸውን ያጠናቀቁት ሌተናል ጀነራል ታደሰ ወረደ አዲስ አበባ የገቡ መሆኑ እየተነገረ ነው። ፕሬዝዳንቱ አልፎ አልፎ ወደ አዲስ አበባ ጎራ በማለት ከፌዴራል መንግስቱ አመራሮች ጋር የሚመክሩ ሲሆን በመሃል ረዘም ላለ ጊዜያት የነበረው ግንኙነት የሻከረና የላላ መስሎም ታይቶ ቆይቷል። ሌተናል ጀነራል ታደሰ ወረደ የዛሬ ዓመት አካባቢ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ክልሉን እንዲመሩ ከአዲስ አበባ ሹመቱን ሲያገኙ መፈጸም የሚገቧቸውን ተግባራት በሰነድ እንዲፈርሙ ተደርገው ነው። በዚሁ መሰረትም ጀነራል ታደሰ ወረደ ከህገ መንግስቱ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ በሌሎች የሀገሪቱ ክፍሎች እንደሚካሄደው ሁሉ በትግራይም የሀገራዊ ምክክር ስራው እንዲከናወን ማድረግ፣ እንደዚሁም ትግራይን ለመጪው 7ኛ ሀገራዊ ምርጫ ዝግጁ ማድረግ የሚሉት ይገኙበታል። አሁን ባለው ሁኔታ አንዳቸውም ተግባራት የተከናወነ ሆኖ አይታዩ። በትግራይ ሀገራዊ ምክክሩን አጀንዳ የማሰባሰብ ስራ ልክ እንደ ሌሎች አካባቢዎች ሁሉ ማካሄድ የተቻለበት ሁኔታ ስላልተፈጠረ በአዲስ አበባ ያሉ የትግራይ ነዋሪዎችን ማወያየት ግድ ብሏል። በሌሎች የኢትዮጵያ አካባቢዎች እየተካሄደ ያለው 7ኛው ሀገራዊ ምርጫ ዝግጅት በትግራይ እየታየ አይደለም። ከዚህ ውጭም በትግራይ ከኤርትራ መንግስት ጋር ግንኙነት የፈጠሩ አካላት መኖራቸውን በተደጋጋሚ ሲነገርም ቆይቷል። እነዚህ ሁኔታዎች በአጠቃላይ ሌተናል ጀነራል ታደሰ ወረደ ስልጣን ሲረከቡ ፈጽማቸዋለሁ በማለት ያስቀመጧቸው የስራ ኃላፊነቶች ቢሆኑም በአሁኑ ሰዓት የስልጣን ቆይታ ዘመናቸው የተጠናቀቀው አንዳቸውንም ተግባራት ሳያከናውኑ ነው። እንደውም በእሳቸው የስልጣን ቆይታ ዘመን በጊዜያዊ አስተዳደሩና በፌዴራሉ መንግስት መካከል ከፍተኛ ውጥረቶች ታይተዋል። ውጥረቱ እስከ ነፍጥ መማዘዝም አምርቶ የፌዴራሉ መንግስት ወደ ትግራይ የሚደረጉትን የኢትዮጵያ አየር መንገድ በረራዎች ከማስቆም ጀምሮ ኃይል እስከ ማንቀሳቀስ የደረሰበት ጊዜም ነበር። በዚህ መሃል ረዘም ላሉ ጊዜያት በዝምታ ውስጥ የቆዩት ሌተናል ጀነራል ታደሰ የስልጣን የቆይታ ጊዜያቸው ባበቃበት ሁኔታ ጉዞ ወደ አዲስ አበባ ብለዋል። ወደ ቀጣይ መረጃ አለፍን። ጦርነቱ የሚወሰንበት ጥቂት ሰዓታት፣ የተኩስ አቁም ድርድር። በዓለም አቀፍ ደረጃ ከፍተኛ ውጥረት በነገሰበት በዚህ ወቅት ከዝግ በሮች ጀርባ የዓለምን ዕጣ ፈንታ ሊቀይር የሚችል አንድ እጅግ ሚስጥራዊና ወሳኝ ድርድር እየተካሄደ ይገኛል። ለቀናት በቆየው በዚህ ዲፕሎማሲያዊ ፍጥጫ በኢራንና አሜሪካ መካከል ለ45 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ ጥረቶች ቢጀመሩም የስምምነቱ ድል ግን በአሁኑ ወቅት በአንድ ቀጭን ክር ላይ ተንጠልጥሎ ይገኛል። በሚቀጥሉት ጥቂት ሰዓታት ውስጥ የሚወሰነው ውሳኔ ቀጠናውን ወደ ሰላም ይወስደው ይሆን ወይስ ወደማይመለስበት አስከፊ የጦርነት እቶን ይከተዋል የሚለው ጉዳይ
ዓለማችንን በከፍተኛ ስጋትና ጉጉት ውስጥ ከቷታል። በመካከለኛው ምስራቅ እየተካሄደ ያለውን አስከፊ ጦርነት ለጊዜውም ቢሆን ለማቆም አዲስና ወሳኝ ዲፕሎማሲያዊ ጥረት እየተደረገ ነው። አሜሪካ፣ ኢራንና ሌሎች አሸማጋይ አካላት ለ45 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ ከፍተኛ ውይይት እያደረጉ መሆኑን አክሲዮስ በዛሬው ዕለት ዘግቧል። ይህ ጥረት የቀጠናውን ሰላም ዳግም ለመመለስ እንደ መጨረሻ ዕድል እየታየ ሲሆን ዓለም ውጤቱን በከፍተኛ ጉጉት እየጠበቀው ነው። እንደ አክሲዮስ ዘገባ ከሆነ በሚቀጥሉት 48 ሰዓታት ውስጥ ስምምነት ላይ መድረስ ዕድሉ ጠባብ ቢሆንም ዲፕሎማቶቹ ግን ጦርነቱ ወደ ከፋ ደረጃ እንዳያመራ ለማድረግ ከፍተኛ ጥረት እያደረጉ ነው። ይህ የ45 ቀናት የተኩስ አቁም ሐሳብ ፋታ ለመስጠትና ለሰብአዊ እርዳታዎች መንገድ ለመክፈት የታቀደ ነው። ይሁን እንጂ በሁለት ወገኖች መካከል ያለው ጥርጣሬና አለመተማመን ለስምምነቱ ትልቁ እንቅፋት ሆኖ ቀጥሏል። ይህ በዲፕሎማቶች የመጨረሻው ሙከራ ተብሎ የተገለጸው እንቅስቃሴ ካልተሳካ ጦርነቱ ወደማይመለስበት አስከፊ ደረጃ ሊሸጋገር እንደሚችል የፖለቲካ ተንታኞች እያስጠነቀቁ ነው። ዓለም አቀፉ ማህበረሰብም ሁለቱም ወገኖች ለሰላም ቅድሚያ እንዲሰጡ ግፊት እያደረገ ይገኛል። በቀጣዮቹ ጥቂት ቀናት የሚደረጉ ውይይቶች የቀጠናውን ብቻ ሳይሆን የዓለምን የሰላም ሁኔታ የሚወስኑ እንደሚሆን ይጠበቃል። በአሁኑ ወቅት መላው ዓለም ትኩረቱን ወደ እነዚህ ወሳኝ ዲፕሎማሲያዊ ንግግሮች አድርጓል። በሚቀጥሉት ጥቂት ሰዓታት የሚደረሱ ስምምነቶች ወይም የሚፈጠሩ አለመግባባቶች የቀጠናውን ብቻ ሳይሆን የዓለምን የሰላም ሁኔታ በእጅጉ የሚቀይሩ ይሆናሉ። ይህ ለ45 ቀናት የታቀደ የተኩስ አቁም ሙከራ እንደ መጨረሻ ተስፋ እየታየ ባለበት በዚህ ወቅት ድርድሩ ሰላምን ያመጣ ይሆን ወይስ ጦርነቱ ወደማይመለስበት አስከፊ ምዕራፍ ይሸጋገራል የሚለው ጉዳይ ትልቅ ትኩረት አግኝቷል። ወደ ቀጣይ ርዕስ አለፍን። የኢራኑ የአየር መከላከያ አዛዥ ተገደሉ። በመካከለኛው ምስራቅ እየተቀጣጠለ ባለው የጦርነት እሳት የኢራንን ወታደራዊ መዋቅር ክፉኛ ያናወጠ ሌላ አስደንጋጭ ጥቃት ተፈጽሟል። የአገሪቱን የአየር ክልል የመጠበቅና ወታደራዊ ጠበብትን የማፍራት ኃላፊነት የነበራቸው ከፍተኛ ወታደራዊ አዛዥ በደረሰባቸው ድንገተኛ ጥቃት ሕይወታቸው ማለፉ ተረጋግጧል። ትላንት መጋቢት 27 ቀን 2018 ዓ.ም የአሜሪካና የእስራኤል ኃይሎች በኢራን ላይ በሰነዘሩት ጥቃት የኢራን ጦር የአየር መከላከያ ኮሌጅ አዛዥ ብርጋዴር ጀነራል መሱድ ዛሬ መገደላቸው ተረጋግጧል። ጥቃቱ የተፈጸመው በኢስፋሃን ግዛት ውስጥ በሚገኘው የሻሂን ሻሃር ወታደራዊ ተቋም ላይ መሆኑ ታውቋል። በወቅቱ የተሰነዘረው የአየር ድብደባ የአየር መከላከያ አካዳሚውን ጨምሮ ወታደራዊና ሎጂስቲካዊ መሠረተ ልማቶችን ኢላማ ያደረገ ነበር። ግድያው አዛዡ የኢራንን የአየር ክልል ለመጠበቅ የሚሰለጥኑ ባለሙያዎችን የማሰልጠንና የማስተባበር ትልቅ ኃላፊነት ሳሉ የተሰነዘረ እንደሆነም ሻፋቅ ኒውስ ዘግቧል። ይህ ግድያ የተፈጸመው አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ ከቀጠለ ከአንድ ወር በላይ በሆነበት ወቅት ነው። ከጥቃቱ በኋላ በኢራን ከተሞች ከፍተኛ የተቃውሞ ሰልፎች የተካሄዱ ሲሆን የኢራን ባለሥልጣናትም ለጥቃቱ አስከፊ አጸፋ እርምጃ እንደሚወስዱ ዝተዋል። ክስተቱ በቀጠናው የተጀመረውን መጠነ ሰፊ ጦርነት ይበልጥ ሊያባብሰው ይችላል የሚል ከፍተኛ ዓለም አቀፍ ስጋት ፈጥሯል። በዚህ መጠነ ሰፊ ወታደራዊ ዘመቻ ሕይወታቸውን ካጡ ከፍተኛ አመራሮች መካከል የሀገሪቱ የበላይ መሪ የነበሩት አያቶላ አሊ ካሚኒ፣ የብሔራዊ ደህንነት ምክር ቤት ጸሐፊው አሊ ሻምካኒና የኢራን ጦር ጠቅላይ አዛዥ ኢታማዦር ሹም አብዱራሂም ሙሳቪ ዋነኞቹ ናቸው። ከእነዚህም በተጨማሪ የመከላከያ ሚኒስትሩ አዚዝ ናሲር ዛዴህ፣ የእስላሚክ አብዮታዊ ዘብ ዋና አዛዥ መሐመድ ፓክፑር፣ የባህር ኃይል አዛዡ አሊሬዛ ታንግሲሪ እና የባሊስቲክ ሚሳኤል አሃድ አዛዡ ማክራም አዚም ይገኙበታል። በቅርቡ ደግሞ የአየር መከላከያ አካዳሚ አዛዥ የነበሩት ብርጋዴር ጀነራል መሱድ ዛሬን ጨምሮ በርካታ የደህንነትና የቴክኖሎጂ ዘርፍ ምሁራን በተሰነዘሩት ድንገተኛ ጥቃቶች መገደላቸው የአገሪቱን ወታደራዊ መዋቅር ክፉኛ እንደጎዳው ተነግሯል። ወደ ቀጣይ መረጃ አለፍን። ከ700 በላይ ኤርትራውያን በትግራይ ለበዓል ወደ ትግራይ ገቡ። ኤርትራውያን በትላንትናው ዕለት በርካታ ኤርትራውያን ወደ ትግራይ ክልል ግዛት በመግባት ሃይማኖታዊ በዓል ማክበራቸውን የትግራይ ቴሌቪዥን ዘገባ አመለከተ። በኦርቶዶክስ ክርስቲያን እምነት ተከታዮች ዘንድ ትላንት በተከበረው ሆሳና በዓል ላይ ለመገኘት ነው ኤርትራውያኑ ወደ ትግራይ የገቡት። እንደ ክልላዊ መንግስታዊ ቴሌቪዥን ጣቢያው ዘገባ በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ በተደረገ ክብረ በዓል ላይ 700 ኤርትራውያን እንደተሳተፉበት ተገልጿል። ኤርትራውያኑ በሽራሮ ከተማ የሚከበረው የመድኃኔዓለም እና ሆሳና በዓል ለመሳተፍ በአውቶቡስ ተጭነው ሲገቡ የሚያሳዩ ምስሎችም ቴሌቪዥን ጣቢያው ላይ ተላልፈዋል። ዘገባው በበዓሉ የትግራይና የኤርትራ ሃይማኖት አባቶች ተገኝተዋል ብለዋል። ግንኙነቱ በዛሬው ዕለትም ቀጥሎ እንደሚውል ቴሌቪዥን ጣቢያው አክሎ ዘግቧል። ህወሓትና የኤርትራ መንግስት በይፋ ጥምዶ ሲሉ በሰየሙት ግንኙነት የህዝብ ለህዝብ ግንኙነቶች ማካሄዳቸው የሚታወስ ነው። ከህዝብ ግንኙነቱ ባለፈ ህወሓት ከኢሳያስ አስተዳደር ጋር ስትራቴጂክ ግንኙነት መፍጠሩን በይፋ እንደሚናገር ይታወቃል። ከኤርትራ ትጥቅና የወታደራዊ ድጋፍ እንደሚደረግለት የኤርትራ ጦር አመራሮች ወደ መቀለ ድረስ ዘልቀው ይገቡ እንደነበር መዘገቡ የሚታወስ ነው። የኤርትራ ጦር በተለያዩ ጊዜያት ዩኒፎርም በመቀየር ወደ ኤርትራ እንደሚገቡ፣ በኤርትራ እንደ ሽሬና መሰል አካባቢዎች ጦሩ ሰፍሮ እንደሚገኝ ይነገራል። ኢትዮጵያና ኤርትራ በከባድ የፖለቲካ መካረር ባሉበት በዚህ ወቅት ኤርትራውያን የኢትዮጵያ ትግራይን ድንበር በማለፍ መግባታቸው የፌዴራል መንግስትን የሚያስቆጣ ተግባር እንደሆነ ብዙዎች አስተያየት በመስጠት ላይ ይገኛሉ።
በኢትዮጵያና ኤርትራ መካከል የነበረው የጦርነት ስጋትና ውጥረቱ ባለፈው አንድ ወር ውስጥ በኢራኑ ጦርነት የተሸፈነ ረገብ ያለው ነው ታይቷል። ወደ ቀጣይ መረጃ አለፍን። በኢራን ድሮን ላይ ታየው የቱፓክ ሻኩር ምስል። በመካከለኛው ምስራቅ ያለው ውጥረት በጦር ሜዳ ብቻ ሳይሆን በስነ ልቦና ጦርነትና በተምሳሌታዊ መልእክቶችም እየታጀበ ይገኛል። ሰሞኑን የወጡ መረጃዎችና ምስሎች እንደሚያሳዩት የኢራን እስላማዊ አብዮታዊ ጦር የጦር መሳሪያ በሆነው ሻሂድ 136 ድሮን ላይ የታዋቂው አሜሪካዊ ራፐር ቱፓክ ሻኩር ምስል ተለጥፎ ታይቷል። ምስሉ ለቱፓክ መታሰቢያ የሚል ጽሑፍ በፋርሲኛና በእንግሊዝኛ የያዘ ሲሆን በላዩ ላይም የቱፓክ የ1996 አልበም መጠሪያ የሆነው ኪሉሚናቲ የሚል ቃል በጉልህ ተጽፎበታል። ይህ ምስል ሰው ሰራሽ አስተውሎት AI ሳይሆን እውነተኛ መሆኑም ተረጋግጧል። ይህ ድርጊት በበርካታ ዓለም አቀፍ መገናኛ ብዙሃንና በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። ይህ ያልተጠበቀ ክስተት ኢራን ከአሜሪካና ከእስራኤል ጋር ላለባት ፍጥጫ የራሷን የሆነ መልእክት ለማስተላለፍ የተጠቀመችበት ስልት እንደሆነ ይገመታል። በ28 ዓመቱ በጥይት ተመቶ ሕይወቱ ያለፈው ቱፓክ ሻኩር በሙዚቃዎቹ የአሜሪካን መንግስት ፖሊሲዎችና ማህበራዊ ኢፍትሐዊነትን የሚቃወም በመሆኑ ኢራን ይህንን ተምሳሌትነት በመጠቀም ከጥቁር አሜሪካዎች ድጋፍ ለማግኘት ጥረት ማድረጓን ተንታኞች ይገልጻሉ። በተለይም ኪሉሚናቲ የሚለው ቃል በቱፓክ እሳቤ ዓለምን በሚስጥር የሚቆጣጠሩ ኃይሎችን የመቃወም ትርጉም ስላለው ኢራን ይህን ቃል ድሮኑ ላይ በመለጠፍ ለጠላቶች ያላትን ንቀት ለመግለጽ ሞክራለች። ምስሉ መጀመሪያ ላይ በማህበራዊ ሚዲያ ሲሰራጭ በርካታ ሰዎች በሰው ሰራሽ አስተውሎት AI የተፈጠረ የሐሰት ምስል ሊሆን ይችላል የሚል ጥርጣሬ አድሮባቸው ነበር። ሆኖም ግን የተለያዩ የዜና ምንጮች የኢራን ጦር ሆን ብሎ ያደረገው መሆኑን አረጋግጠዋል። ድሮፕ ሳይት ኒውስ የታዋቂ የምርመራ ጋዜጠኝነት ተቋም መረጃውንና ምስሉን በኤክስ የቀድሞ ትዊተር ገጹ ላይ በይፋ አውጥቶታል። የቱፓክ ሻኩር ዝናና ተጽዕኖ ከሙዚቃ ባለፈ የፖለቲካ ተቃውሞ ምልክት ተደርጎ እንደሚወሰድ የሚታወቅ ሲሆን አሁን ግን ይህ ዝናው ባልተጠበቀ ሁኔታ በጦር መሳሪያዎች ላይ ተለጥፎ መታየቱ የግጭቱን አውድ ይበልጥ ልዩ አድርጎታል። ይህ ክስተት በሙዚቃ አፍቃሪዎችና በፖለቲካ ተከታታዮች መካከል የተለያየ ስሜትን ፈጥሯል። ጦርነት ከመሳሪያ ጋጋታ ባለፈ የባህልና የማንነት ምልክቶችን በመጠቀም የባላንጣን ስነ ልቦና የመንካት ስራ እየተከናወነ መሆኑን ይህ አጋጣሚ ያረጋግጣል። ኢራን ይህንን ስልት መጠቀሟ በጦርነቱ እያሰማች ያለችው ድምፅ ይበልጥ ጎልቶ እንዲታይ ያደረገ ሲሆን የቱፓክ ሻኩር ስምም ከሞተ ከዓመታት በኋላ በዚህ አስገራሚ ሁኔታ በዜና መጋቢዎች ላይ እንዲነሳ ምክንያት ሆኗል። ቱፓክ ሻኩር ከሙዚቃ ባለፈ የጭቆና ተቃዋሚና የማህበራዊ ለውጥ ድምፅ በመሆን በዓለም ዙሪያ በሚሊዮኖች ለሚቆጠሩ ወጣቶች የማይጠፋ አርአያነትን ትቶ አልፏል። በታሪክ ከፍተኛ የሽያጭ መጠን ካላቸው የራፕ ሙዚቀኞች አንዱ ከመሆኑም በላይ በዓለም አቀፍ ደረጃ በግጥሞቹ ጥልቀትና በኪነ ጥበባዊ ብቃቱ እስካሁን ድረስ በከፍተኛ ክብር የሚታወስ የዘመኑ ተምሳሌት ነው። ምንም እንኳን በ25 ዓመቱ በለጋ ዕድሜው ቢቀጠፍም የሱ ዝናና ተጽዕኖ ከሙዚቃ ኢንዱስትሪ አልፎ ዛሬም ድረስ በፖለቲካዊና በማህበራዊ እንቅስቃሴዎች ውስጥ በትልቅ አክብሮት እየተጠቀሰ ይገኛል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል